አሁን ይመጡና የቋጠሮ ቀን ይላሉ የአርሰናል ደጋፊዎች። የዛሬም ቀርመል ተረጋግጥ። ተው እኔ በፓላስ ተስፋ አልቆርጥም እዴ ዛሬ ቦርንሞዝ ይጥላል ብለህ ካሰብክ የሊቬ ደጋፊ ወጥር። ዛሬ ቦርንሞዝ የምናሸንፍ ከሆነ ቻምፒየንስ ሊግ መግባትን ታረጋግጣለህ። አብረን ነው የምንጓዘው። ገብቷል። በፓላስ ገና እንቋጥራለን። ገና የህፃን ሙድ እንዳያራምድ እንጂ እንቋጥራለን። እኛ ወደ ኋላ አይደለም። እኔ ብቻ ዛሬ ከኛ ምንድነው የሚጠበቀው? ጋፕ 1-3-0 ምናምን አድርገን አሸንፈን ቀጣይ ጨዋታ አርሰናል እንኳን ከፓላስ አቻ ቢወጣልን አለቀ። እኔ ወይኔ ብቻ ዛሬ በቦርንሞዝ ይጣል ብለህ የምትጠብቅ የማንም ደጋፊ ብትኖር ተስፋ ቁረጥ። አይ ነው ሊጋፈጥ ምናምን ነገር ይሞክራል፣ ምንም ነገር አይፈጠርም። ጋርዲዮላም ሊወጣ እንደው በልቶ እንኳን ቢሄድልኝ ሼር አርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ። ከዛሬ ቋጠሮ በሉልኝ ጀማው። በደንብ ኮፒሊንግ ይደረግ፣ ሼር ይደረግ፣ አዳርሱት። እኔ ምን እንደሆነ አላቅም። አተኛኘቴም አጭር ነው። በመተኛቴም ውስጥ ያየሁት ህልም ልዩ ነው። ዛሬ ዋንጫ ምናረጋግጥ እየመሰለኝ ነው ጀማው። የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው። ገብቷል አይደለ? በጧት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ ይወጠር ጀማው። ዛሬ ቦርንማውዝ አቤት ምን አይነት ፎርም ላይ እንዳለ ማንዬ፣ አሁን ባለበት ፎርም ማለት ነው። ሲቲን ማሸነፍ ነው ያለበት። አቻ ራሱ ለሱ የሚገባው ቡድን አይደለም። ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴት እንደድሬ ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉና ለሁሉም አዳርሱ። ይኸውላችኋል የኮፒ ሊንክ ጥረት እኮ ነው። ሁላችንም እኩል አለማውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደረግ ነው። ገብቷል አይደል? እንወጥር የዛሬው ትንሽ ጠንከር አድርጉባችሁ። አፉ በሚኝ ወልክ አይደለም። በቃ ህልሜ ነው፣ በህልሜ ያየሁት ነገር ነው። ጀማ ወጥሩ አደራችሁ። ጀማ ሲቲ ፋሚሊ የጨዋታ ቀን ነው። ጥሩ ሙድ ላይ አይደለንም። በጣም የሚያስጠላ ቀን ነው። ትላንት አርሰናል አሸነፈ። በዛ ላይ ጋርዲዮላ እንደሚልክ ተናገረ። በጣም የሚደብር ነው። ግን ለጋርዲዮላ ብለን ደግሞ ይሄንን ጌም ግዴታ ዛሬ ማሸነፍ አለብን። ዛሬ ጌም አለን። ሲቲ ወደ ቦርንሞዝ ይጓዛል። አሪፍ ጌም ተጠብቃለሁ። አብዛኛው ሰው አሰፍስፎ እዚህ ላይ ነጥብ ጥሎ ስፔሻሊ የአርሰናል ደጋፊዎች ዋንጫ ዛሬ እንደሚበሉ ነው የሚያስቡት። እኔ ግን ፔፕ እንደሚወጣ ታውቆ እንደዚህ አይነት ስህተት ይሰራሉ ብዬ አላስብም በፍጹም። ያው ጥሩ ሙድ ላይ አይደለንም። በጣም ያሳዝናል። ፔፕ ጋርዲዮላ እንደሚወጣ እያወቅን ራሱ የሆነ የቤተሰብ አካል ተቆርጦ እንደወጣ ነው የሚያስጠላው። ግን ጌም አለን። ዋናውን ትኩረታችን መርሳት የለብኝም። ካሞ ሲቲዘን በደንብ ጽድት አድርገን ቦርንሞዝን እናሸንፋለን። ይመቻችሁ። ካለኝ 2 ፍሬ አንዱን ለክለቤ አንዱን ለሀገሬ ድሮስ ተቀምጦ ምን ሊያደርግ አንቴና ለቋጠሮ ያዥው ጠበቅ አድርጊና ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ ቦርንመዝ። አንተም ወደ አውሮፓ ውድድር መድረክ ግባ፣ እኛም እሁድ ተጨብጭቦልን ወደ ስኬታችን ቤት እንግባ። ዛሬ የዓመቱ የመጨረሻ የቋጠሮ ከባድ መስዋዕትነት ጭምር ታግዘን የምናደርግበት ይሆናል። በደንብ አጫጭሱ፣ የምትቀነጥሱም ቀንጥሱ። አጸቋማ ሴንትራል ኮማንድ። የጨዋታ ቀን ሆኖ ማለት ነው እንደዚህ ሞራሌ ጠፍቶ ያውቅ ከትናንቱ ዜና በኋላ። ኢቨን ሰከንድ ሃፍ አርሰናልን አላየሁም፣ አልቋጠርኩም። ትናንት ፔፕ ይወጣል ከተባለ በኋላ እንዴት እንዳስጠላኝ መቤቴን ነው የምላችሁ። እኛ ችግር የለም አታስቡ። ዛሬም ማሸንፈን ፕሪሚየር ሊጉን አንስተን በፕሪሚየር ሊግ እንደምንሸኘው እኮ እርግጠኛ ነኝ። ግን ይሄን አመት መሆን አልነበረበትም። ማን ኔክስት ሲዝን ነበር መሆን የነበረበት። ኔክስት ሲዝን ነበር መውጣት የነበረበት ጋርዲዮላ። ኔክስት ሲዝን ጨርሶ 1 አመት ኮንትራቱ። እስቲ አብረን እናያለን ምንም ይፈጠር ምንም። ግን ዛሬ አታስቡ። ዛሬ አሸንፎ ሲቲ የመጨረሻ ቀን ነው የሚለይልን። እነሱ ከፓላስ እኛ ከቪላ ይለይልናል። ያኔ አታስቡ። በፕሪሚየር ሊግ እንደምንሸኘው ደግሞ እርግጠኛ ነኝ። እንዳታስቡ። የቋጠሮ ቀን ይላል አባቴ። ሳልጫወት ነው ዋንጫውን መብላት ምፈልገው ነው ማለት። ዛሬ ማታ ማረጋግጥበት ቀን ነው ማለት። ገባ? ቦርንማውዝ ከኔ የወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው ማለት። ተረዳሽኝ አይደለ? አንዳንድ ማኑ ድክም ያላችሁ ሰዎች በራስ አተማመን ወይ ፓላስን አሸንፈ ምናምን እግር ትበላለህ። የዛኔ በ2 ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በ2 ነጥብ በልጠህ ሳትቋጥር ነው ሳትቋጥርብኝ ነው 9 ነጥቡ ጠፍቶ አቻ ስንሆን ማኑ አቻ በሆንበት እጅ እንድንሰጥ ምትፈልጉ የነበሩ ደደብ የሲቲ ደጋፊዎች ማኑ እነ ሲዲ ስፖርቶች ላይ እሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው?
ዋንጫ እኮ ዝም ብሎ አይደለም የሚመጣው። አንተ ሞልቃቃ የሆንክ ሰውዬ ማለት ነው 22 ዓመት የጠበቅነው ዴስቲኒ ሲጠራህ ያንተ ነው ምን ተረዳኝ አይደለ? እብድ በለኝ እንጂ ዋንጫው ያርሰናል ነው። እኩል ሆነን ማለት ነው በሲቲ ስንሸነፍ ነው እንደዚህ ያልኩት። 5ቱን ጨዋታ እኛንን የምናሸንፈው ሲቲ ኤዲተር አውጣልኝ ነው የምልህ። ላይቭ ዛሬ ቋጥረን ዋንጫውን እንበላለን። ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው የምልህ። ገባህ? ቅንጣት እንኳን እንዳይደብር ደገነርስ ነው ተረዳኝ አይደለ? ይቋጠራል፣ ዋንጫው ይበላል። ቦርንማውዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ። እችላለሁ ጨርስ መጀመሪያ ዱቄት አድክሚውን ሰውዬማ ምን አለ በለኝ። ዛሬ ማታ ተሸነፋል። ገባህ? አቻ ሲያምርህ ነው የሚቀረው። ተረዳኛል። የዶኮ 1 ነጥብ ዋጋ ነበራት። እስቲ እናያለን። የቋጠሮ ቀን አንለቅም። ይኸውልህ አንለቅም። በዚህ ፎቃቆች እኮ በቃ በዚህ በዛ አልቻልናቸውም። እሺ ዛሬ ለሲቲ እንቋጥራለን እና ደግሞ አንዳንድ ያፈላቸው የሲቲ ደጋፊዎች አንተን ወደን አይደለም አርሰናልን ጠልተነው ነው። እሺ ሁለተኛ ላይ ቼልሲ ቢሆንም ቼልሲን ደግፈነው ነበር። ለእነሱ ካለን ጥላቻ ነው እንጂ ለአንተ ፍቅር ኖሮን እዚህ እየመጣ ምዘላብድ ፎቃቃ ፈልፈላ የሲቲ ደጋፊውላ እንዲህ ምዝልግ እዚህ ጨደሰር ገብቼ ምዝልግ አርጌ ወተትህን አጠጥቼ አስገስቼ ነው ማስተኛ። አንፈልግም አታሽቃጡን ምናምን። ሲቲ ስለሆናችሁ አይደለም አጌነስት አርሰናል ራን እያረጋችሁ ስለሆነ ነው ድመቱላ። ሲቲ ደጋፊዎች ዛሬ ጨዋታ አለን ከበርነሞዝ ጋር። ይህ ጨዋታ በጣም ከባድ ነው። በርነሞዝ 10 ምናምን ጨዋታ ምንም ሳይሸነፍ ከሜዳ ውጪ አቻ ሲወጣ በሜዳ እያሸነፈ አርሰናል ለራሱ በሜዳ ሄዶ 1-2 አሸንፎ ነበር። አሁን ደግሞ ወደ ቻምፒየንስ ሊግ ጉዞ ለመግባት ግዴታ 2 ጨዋታ ማሸነፍ አለበት። የቀሩት 2ቱንም ጨዋታ በርነሞዝ የሚያሸንፍ ከሆነ ቻምፒየንስ ሊግ ጉዞ ላይ ይገባል። ሊቨርፑል ከተሸነፈው የቀረውን ጨዋታ ለዛም ብሎ ቀላል አሁንም በርነሞዝን ከሜዳው ውጪ ሄደን ዛሬ እንገጥመዋለን። ይህ ጨዋታ በጣም ከባድ ነው። ሲቲ አሁን በዚህ ሰዓት ጨዋታዎችም ስለበዙ በጣም ብዙ ጨዋታዎች ላይ ቢዚ ስለሆነ ሲቲዎች ተዳክመዋል። በቼልሲ ጨዋታ ራሱ አይተናል። ሲቲ ያን አይደለም ቼልሲን 3-4-0 ማሸነፍ አለበት፣ ግን ደግሞ ቼልሲን ያሸነፉት 1-0 ነው። የዛሬው ጨዋታ በጣም ከባድ ነው የሚሆነው ለሲቲ። ቪዲዮን ሼር፣ ኮፕሊንግ፣ ሪፖስት አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም እድል ለሲቲ። ይመቻችሁ። የቋጠሮ ቀን እንዴት ናችሁልኝ ማይ ፋሚሊ? እንግዲህ ክለባችን በርነማውዝ ይቅርታ ይደረግልኝ። በርነማውዝ ዛሬ ከማን ሲቲ ጋር በቫይታሊቲ ስቴዲየም ይገናኛል አይደል? ስለዚህ በአግባቡ ማን ሲቲ ልራገም ነው። እናንተ ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው መከታተል እንዳትረሱ። ወደ 80 ሺህ እየተጠጋን ስለሆነ ሁላችሁም ፎሎ ማድረግ እንዳትረሱ እሺ። በርነማውዝ መቼም እኛን በገዛ ሜዳችን አስደብረህን ማን ሲቲን ማስደበር የማን ሲቲን ደጋፊዎችን ተስፋ ማስቆረጥ አያቅትም በተአምር ማለት ነው። በዚህ የውድድር ዓመት ማለት ነው የሲቲ የቁርጥ ቀን ልጆች የሆኑት ራያን ቸርኪና ዶናሩማ ናቸው አይደል? በቃ ኳስ ጥፍት ብሎባቸው ዶናሩማ መመለስ አቅቶት ራያን ቸርኪ ኳስ ጠፍቶበት አይደለም ተጫዋች ሊያጥፍ ይቅርና ማለት ነው የእግሩ ስለ የገባው ኳስ በሙሉ ይቀማ። ሲቲ ላይ የተሞከረው ሁሉ ይግባ። 3 እና 4 ጎል ሲቲ ላይ ይዝነብበት። በርነማውዞች በክሊንሺት ያሸንፉ። እንደው ካልቻሉ አቻ ያስወጡት። መቼም በርነማውዝ የአውሮፓ ሻምፒዮንስ ሊግ መድረክ ተስፋ እያለው ይዘናጋል ብዬ አላስብም። እንደው በርነማውዝ ቢያንስ ማለት ነው ከኤቨርተን ያንስ። ኤቨርተን ሲቲ ላይ 3 ማግባት ከቻለ በሜዳው በርነማውዝ መቼም 2 አይከብዳትም። 2 አግብታ ደግሞ መከላከል መገገም አያቅታትም። 2 አግብተሽ እንደው ቢገባብሽ 2 ይግባብሽ እንጂ ከዛ በላይ እንዳይገባብሽ። እንደው ከሲቲ ላይ 1 ነጥብ መውሰድ ካቃታችሁ በርነማውዞች በቃ አትችሉም። አረረም መረረም ግን አቻም ሆነ ሽንፈት አያገባንም። ሲቲ ብቻ ነጥብ እንዲጥልልን ነው የምንፈልገው። እኛ ትናንት አሸንፈናል። ስለዚህ የክሪስታል ፓላሱን ጨዋታ በጭንቀት መመልከት አንፈልግም። ሰለረስት ፓርክ የምንሄደው ኦልሬዲ ተጨብጭቦልን ጋርድ ኦፍ ኦነር አይተን በቃ ምናምን ዋንጫ ማንሳት ነው የምንፈልገው። ስለዚህ በርነማውዝ እንደማታሳፍሪን እርግጠኛ ነኝ፣ እተማመንብሻለሁ። ብቻ ግን የሚገርም ጨዋታ እንደምናይ አትጠራጠሩ። ፏ ያለ ቀን ነው የምናሳልፈው። በርነማውዝ እንዲሁ ቀናችንን ፏ እንዳለ እናንተ ምሽታችንን ሌሊታችንን ፏ አድርጉልን። ለማንኛውም ከጨዋታ በኋላ እንገናኝ። ይመቻችሁ። መልካም ቀን። በርነማውዝ ዛሬ ለጥፋል ምናምን የምትለኝ ሰው እንዳለ ሰብሰብ እንድትል እፈልጋለሁ። የአዲስ አካውንቴ ነው። ሁላችሁ ፎሎ ሪፖስት እያደረጋችሁ ተመልከቱ።
ኮፒ ሊንክ እንዳይረሳ፣ ላይክ እያደረጋችሁ ጀምሩት ጋይስ። ዛሬ ከበርንማውዝ ጋር ጨዋታ አለብን። በርንማውዝ ዩሮፓ ሊግ ለመግባት ይሟሟታል ምናምን እያላችሁ ነው አንዳንድ ደጋፊዎች ጋይስ። በርንማውዝን አይደለም ማየት አለባችሁ፣ ሲቲ ምን ደረጃ ላይ ነው የሚለውን ነገር ካያችሁ የዛሬውን ጨዋታ መገመት የማይከብዳችሁ ለጨጓራችሁን ታስቡለት ነበር። ግን ሲቲ ምን አይነት ደረጃ ላይ እንዳለ አታውቁም። 3-0 ድጋሚ ደግሜው በርንማውዝንም ልጥፍ አድርጌው እመለሳለሁ። እንደ አንዳንድ ቲሞች በአንድ ብቻ ማበቃት ይማረልኝ፣ እሱንም እናሳያቸዋለን። ፕሪሚየር ሊጉ የማንቸስተር ሲቲ ነው። ሌትስ ጎ ሲቲዝንስ። ይሄን ቪዲዮ ኮፒ ሊንክ ያደረጋችሁ አድርሱላቸው። 4 ሰዓት ላይ ድጋሚ ዛሬም ተስፋችንን እናለመልማለን። ሌትስ ጎ ሲቲዝንስ።